እንደምን አደራችሁ እንዴት ዋላችሁ ተማሪዎች? እኔ መምህር አሸናፊ ገብረ ጻድቅ እባላለሁ። የ11ኛ ክፍል ዩኒት 4ን ግሬድ 11 ማለት ነው። መካከለኛው ዘመን እንደ ኤርሊ ሞደርን ወርልድ ከ500 ኤዲ እስከ 1789 ከሚድል ኤጅ ከሚባለው ማለት ነው ዘኢሮፒያን ሚድል ኤጅ ከሚባለው እስከ ፍሬንች ሪቮሉሽን ያለውን የሚያጠቃልል ነው። የመጀመሪያው ርዕስ ዘ ፎል ኦፍ ሮም ኤንድ ዘ ባዛንታይን ኢምፓየር ነው። የሮማን ኢምፓየር ከወደቀ በኋላ 476 ኤዲ ማለት ነው። ፐርማነንትሊ በቋሚነት እስካሁንም ድረስ ማለት ነው እስካሁንም ድረስ ኢስትና ዌስት ተብሎ ተከፈለ። ኢስት ሮማን ኢምፓየር፣ ባዛንታይን የምንለው ማለት ነው። ይህንን ባዛንታይን ኢምፓየር ወይም የምስራቅ ሮማን ኢምፓየር እና ያኛው ሮማን ኢምፓየር ደግሞ የራሱ ዳርክ ኤጅ አለው። እሱን ሁሉ አጠቃለን የምናየ ነው የሚሆነው። ዌስቱ ዳርክ ኤጅ ነው። ፍሮም ዘ ዳርክ ኤጅ ነው ፊውደል ሶሳይቲ የሚመጣው። ኤኒዌይ ፍሮም ዘ ዳርክ ኤጅ፣ ከዛ ከዳርክ ኤጅ ውስጥ ፊውደል ሶሳይቲ መጥቷል። እሱንም አብረን የምናየ ነው የሚሆነው። ዘ ፎል ኦፍ ዘ ዌስት 476 ኤዲ ቅድም ያልኩት ማለት ነው። ዘ ዲክላይን ኢንተርናል ፕሮብሌምስ፣ ኢንተርናሉ ፕሮብሌም ሰፓሬሽን ፍሮም ዘ ዌልዚ ኢስት ኤንድ ኢንቬዥን ባይ ጀርመኒክ ትራይብስ ቪስኮትስ፣ ፍራንክስ፣ ሳክሰንስ የሚባሉ አሉ። አንዱ ኢንተርናል ችግሩ ምንድን ነው? ሰፓሬሽን ፍሮም ዘ ዌልዚ ኢስት፣ ኢስቱ ዌልዚ ነው። በተጨማሪ ደግሞ ለነዚህ ለጀርመን ወራሪዎች ቪስኮትስ፣ ፍራንክስ፣ አንግሎ ሳክሰንስ እና ሌሎችም ለሚባሉት ጀርመኒ ትራይቦች በቀላሉ ተደራሽ ስላለመሆኑ አንዱ ይሄ ነው ኢንተርናል ፕሮብሌሙ ማለት ነው። ተደራሽ አልነበረም። ማን? ኢስቱ። The key event the Roman fall 476 AD to Germanic tribes marking the end of the Western Empire. ዌስተርን ኢምፓየር አበቃቃለት። ፒቲ ስሞል ስቴት ተቋቋሙ ነው የሚለው። ትናንሽ ስቴቶች ተቋቋሙ በዌስቱ። ኢስቱ ግን ባዛንታይን ኢምፓየር ተብሎ እስከ 1453 ቆየ። ሌጋሲ ዋይል ትሬድ ኤንድ ሲቲስ ዲክላይን ዘ ላቲን ላንጉጅ ኤንድ ዘ ሮማን ሎ ዌር ፕሪዘርቭድ። አሁን ይሄ ነው ትልቁ ነገር በዌስቱ የነበረው ከተሞችና ንግድ ቢዳከምም የላቲን ቋንቋና የሮማን ሎ እንዲሁም ካቶሊክ ሪሊጅን ፕሪዘርቭ ተደርጎ ቆይቷል። ዘ ቸርች ዘ ሮማን ክርስቲያን ቸርች ቢኬም ፕራይመሪ ሲቪላይዚንግ ፎርስ ፕሮቫይዲንግ ሊደርሺፕ ኤንድ ሜንቴኒንግ ኦርደር ይላቸዋል። ቅድም ያልኩት ነው። አንዱ የካቶሊክ ቸርቹ ሮማን ኢምፓየርን ተክቶ ዩኒፋይንግ ኤጀንት ሆኖ አገልግሏል። በየት? በዌስት። ኢስቱማ ባዛንታይን ሆኖ ለብቻው ልናየው ነው። ዘ ሮማን ክርስቲያን ቸርች ቢኬም ፕራይመሪ ሲቪላይዚንግ ፎርስ፣ ኤጁኬሽን ሴንተር እሱ ነው ማለት ነው። የአስተምህሮቱ ማዕከል እሱ ነበር። እንደውም መሪም ነበር። ፕሮቫይዲንግ ሊደርሺፕ ነው። ኤንድ ሜንቴኒንግ ኦርደር፣ ስርዓትንም ተጠብቆ እንዲቆይ ያደረገው ነገር ማን ነው? የካቶሊክ ቸርች። እንደገና ቅድም ተጨማሪ የተናገርኩት ምንድነው? ዩኒፋይንግ ኤጀንት ሆነው አገልግሏል በምዕራቡ አፍተር ዘ ፎል ኦፍ ሮማን ኢምፓየር ማለት ነው። ባዛንታይን ኢምፓየር ሮማን ሳክሰሰር ኢን ዘ ኢስት ነው። የሮማን ተኪ ሆኖ ባዛንታይን ኢምፓየር ወይም ኢስተርን ሮማን ኢምፓየር ተብሎ ዋና ከተማውን ኮንስታንቲኖፕል አሁን ኢስታንቡል የተባለውን ይዞ የቆየው ነው አሁን የምናየው። ሰርቫይቫል ዘ ኢስት ሰርቫይቭድ ፎር አናዘር 1000 years because it was richer, more urbanized and easier to defend. in other words ምን ማለት ነው? it was not easy accessible to the Germanic tribes ማለት ነው። ለጀርመኖቹ ወራሪ ለነበሩት ቪስኮትስ፣ አንግሎ ሳክሰን፣ ሃንስ ላልናቸው የጀርመን ትራይቦች ተደራሽ አልነበረም። እንደገና ሲቲ ስቴት ነው። ሲቲ ስቴት ማለት ዲፌንዲንግ ዎል ያለው መከላከያ ግንብ ያለው በመሆኑ እንደገና ሪቸር ነው፣ ሀብታምም ነው። አዝ ዊ ኮምፔር ቱ ከማን ጋር ስናወዳድር ነው? ከዌስቱ ጋር። እርባናይዝድ ነው፣ ሞር ፖፕለስ ነው፣ ብዙ ህዝብ ያለው ነው ማለት ነው። ጁስቲኒያን ዘ ፈርስት ዘ ኢምፓየር ሪችድ ኢትስ ግሬተስት ሳይዝ አንደር ሂዝ ሩል። ሳይዝ ብቻ አይደለም ፓወርም ነው። ግሬተስት ሳይዝ ብቻ ጁስቲኒያን በፓወርም ባዛንታይን ኢምፓየር ከፍተኛ ደረጃ የደረሰበት የጁስቲኒያን ዘመን ነበር። አቺቭመንት ጁስቲኒያን ኮድ፣ የጁስቲኒያን ህጎች፣ የኮሌክሽን ኦፍ ሮማን ሎ ዛት ቢኬም ዘ ቤዝ ፎር ዘ ሞደርን ሌጋል ሲስተም፣ ለዘመነኛው ሌጋል ሲስተም መሰረት የሆነውን ያዘጋጀው የጁስቲኒያን ኮድ ነው። ሀጊያ ሶፊያ አርኪቴክቸር ነው። ሴንት ሶፊያ የሚባለው ነው፣ ቅዱስ ሶፊያ የሚባለው ቤተክርስቲያን ዘ ላርጀስት ኤንድ ዘ ሞስት ስፕሌንድድ ክርስቲያን ቸርች ነው ይላል። በኋላ መስጊድም ሆኖ ነበር፣ አሁን ላይብረሪ ነው። ኤኒዌይ ሀጊያ ሶፊያ ኦር ሴንት ሶፊያ የሚባለው አርኪቴክቸሩም ከዌስቱ ይለያል። አንደኛ ዱም ነው፣ ሁለተኛ ዲኮሬትድ በሆኑ መስታወቶች ያማረ ነው። ከዌስቱ ካልቸሩ ብሌንድድ ከግሪክ ካልቸር ጋር ቋንቋውም ግሪክ ነው።
ኢን አዲሽን ቱ ዛት ዌስቱ ላቲን ነው፣ ግሪክ ካልቸር ነው ያለው፣ ሮማን ከስተም ነው፣ ኦርቶዶክስ ነው። ኢስቱ ባዛንታይን ኢምፓየር ማለት ነው። ቸርቹ ራሱ ኦፊሻል ቸርቹ ኦርቶዶክስ ነው። ኢት ዋዝ ኖት ካቶሊክ ማለት ነው። ካቶሊክ አልነበረም። እነዚህን አሁን ያወራናቸው ነገሮች በጥያቄ እናጠናክራቸው ለማለት ያልነው ዊች ይር ማርክድ ዘ ፋይናል ኮላፕስ ኦፍ ዘ ዌስተርን ሮማን ኢምፓየር ነው የሚለው። የትኛው ቤት ነው ዌስተርን ሮማን ኢምፓየር ወይም ታላቁ የሮማን ኢምፓየር የወደቀው መቼ ነው? 476 ቅድም ይሄ በጣም አስፈላጊ ነው፣ መያዝም አለበት። 1054 ኢስቱ ኦርቶዶክስ ዌስቱ ካቶሊክ ሆኖ ለሁለት የተከፈለበት ነው። 1453 ኮንስታንቲኖፕል በኦቶማን ተርክ የተያዘችበት ነው። 476 ሮማን ኢምፓየር የወደቀበት ነው። ዋት ዋዝ ዘ ፕራይሜሪ ቤዝ ፎር ሜኒ ሞደርን ሌጋል ሲስተም ዴቨሎፕድ ኢን ባዛንታይን? መነሻ የትኛው ነው ይላል። ማግና ካርታ የመካከለኛው አውሮፓ ዘመን ፔቲሽን ነው፣ እንግሊዝ ነው። ዘ 12 ቴብል፣ ጁስቲኒያን ኮድ፣ ሸሪያ ይላል። ሸሪያ ባዛንታይን ኢምፓየር፣ ሸሪያ ሙስሊም ጋር በተገናኘ ነው። ስለዚህ ጁስቲኒያን ኮድ የሚለው መልስ ይሆናል ማለት ነው። ዋይ ዲድ ዘ ኢስተርን ሮማን ኢምፓየር ሰርቫይቭ ሎንገር ዛን ዘ ዌስት? ይሄ ነው በቃ፣ ይሄ ምርጥ ጥያቄ ነው። በቃ ዘ ኢስተርን ሮማን ኢምፓየር ከዌስቱ ለረጅም ጊዜ ሰርቫይቭ ያደረገው ለምንድን ነው? ኤ ኢት ዋዝ ጂኦግራፊካሊ ሞር ኦፕን ቱ ጀርመኒ። ኦፕን አይደለም ኢንአክሰሰብል ነው ያለው እኛ። ቢ ኢት ሃድ ስሞለር ፖፕለስ ነው ብለናል። እንደውም ኢት ዋዝ ዌልዚየር ኤንድ ሃድ ሞር ዲፌንሲብል ሲቲስ። ይሄ ነው የሚሻለን። ኢት አባንደንድ ክርስቲያኒቲ አቆመ ነው የሚላቸው። እንደውም ኦርቶዶክስ ሆኖ ቀጠለ ነው የምንለው። ኤኒዌይ ለዛሬ በዚህ ይበቃናል። በሚቀጥለው እስከምንገናኝ ሰላም ሁኑልኝ።